የሚባል ሰው በዚህ ምድር ላይ ስለሌለ ማንንም ነው የምላችሁ ማንንም። ለዚህ ነው እንዲህ የምንለው በከመ ምሕረትከ አምላክነ አኮ በከመ አበሳነ እንደ በደላችን ያይደለ እንደ ቸርነት እንደ ምሕረት የምንለው ለዚያ ነው። የማንም ሰውነት የማንም አይምሮ ለስጋው ደግሞ በሚገባ ልክ አይደለም። በጸበል ልክ ልትሆን ትችላለህ፣ በእምነት ልክ ልትሆን ትችላለህ፣ በምትባረክበት ነገር ልክ ልትሆን ትችላለህ። በስጋው ደግሞ ልክ ሊሆን የሚችል ግን የካህናትም ስልጣን የፓትርያርክ የሊቀ ጳጳስ ስልጣን በስጋው ደግሞ ልክ ያለ በዚህ ምድር ላይ ምንም የለም። ነፍስ የተለየው መለኮት የተዋሃደው ምን የተለየው አልኳችሁ? ነፍስ የተለየው ምን የተዋሃደው መለኮት የተዋሃደው ሰው በዚህ ምድር አለ ከእግዚአብሔር ውጪ? አያችሁ፣ እሱ ማለት ነው የጌታ ስጋና ደም ማለት ምን ማለት ነው? የክርስቶስ አካል ነው እያለ ነፍስ የተለየው መለኮት የተዋሃደው የሚለው አገላለጥ ይሄን የሚያሳይ ነው። ስለዚህ ለስጋው ደግሞ የሚገባ ሰውነት ማለት ይሄ ለምንድነው የምትነግረን ካላችሁኝ፣ በጣም ብዙዎቻችን በተወሰኑ ኃጢአቶች ወደ ኋላ ስለምንል ለዚህ ስጋና ደም ይበቃ ማንነት እንዲኖር ከሆነ የፈለከው መለኮት የተዋሃደ መሆን አለበት ማለት ነው። እንደዛ ደግሞ ልትሆን አትችልም። የሚዋሃደን እግዚአብሔር በጸጋ ስለሆነ ይሄ ስጋና ደም ግን በትክክል አማናዊ የክርስቶስ ስጋ የክርስቶስ ደም ነው። ዝግጅታችሁ በዚህ ልክ ከሆነ መቼም ብቁ አትሆኑም። ስለዚህ ኃጢአታችሁን ለካህኑ ተናግራችሁ ንስሐችሁን ተቀብላችሁ ቀኖናችሁን ጨርሳችሁ